ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 13 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናጋራችሁ ይሆናል። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን። የአዲስ አበባ ከተማ አስተዳደር ካቢኔ በበርካታ ዋና ዋና አጀንዳዎች ላይ ውሳኔ አስተላለፈም። ከተላለፉት ውሳኔዎች መካከልም የተቋራጭ የግንባታ ግዢና የስራ ስምሪት የአሰራር ደንብ ይገኝበታል። የምትሰሙት ይሆናል። የኢትዮጵያ ብሔራዊ ባንክ አዲስ ረቂቅ መመሪያ ማዘጋጀቱን አስታወቀም። በዚህ አዲስ ረቂቅ መመሪያም እንደ ግዴታ የሚተገበሩና የተደነገጉ በርካታ ጉዳዮች መካተታቸው ተሰምቷል። በዝርዝር እናጋራችኋለን። በበርካታ የዘይት አምራች ድርጅቶች ላይ ከባድ እርምጃ መወሰዱ ተገለጸም። እርምጃው የተወሰደባቸው የዘይት አምራች ድርጅቶች ብዛትና ምክንያትም ይፋ ሆኗል። ሙሉ መረጃው እናደርሳችኋለን። ሚኒስቴር መስሪያ ቤቱ የግብር ክሊራንስን በተመለከተ ጥብቅ ማሳሰቢያ አስተላለፈም። በማሳሰቢያውም ለብሔራዊ ባንክና ለሁሉም ባንኮች ደብዳቤ መጻፉን አንስቷል። በዝርዝር የምናደርሳችሁ መረጃችን ነው። በቀናት ልዩነት ውስጥ 1 ግራም የወርቅ ዋጋ እስከ 3000 ብር ጭማሪ ማሳየቱ አነጋጋሪ ሆኗል። ለመሆኑ ከቀናት በፊት የነበረው የ1 ግራም የወርቅ ዋጋ ስንት ነበር? የምትሰሙት ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። በቀጣዮቹ 10 ቀናት የሌሊቱና የማለዳው ቅዝቃዜ ይጨምራል ተባለም። የኢትዮጵያ ሜትሮሎጂ ኢንስቲትዩት በቀጣዮቹ 10 ቀናት የሌሊቱና የማለዳው ቅዝቃዜ ከ5 ዲግሪ ሴልሺየስ በታች እንደሚሆን አስታውቋል። በዚህም በሚቀጥሉት 10 ቀናት ውስጥ አልፎ አልፎ የሌሊቱና የማለዳው ቅዝቃዜ ከ5 ዲግሪ ሴልሺየስ በታች ይወርዳል ሲል ኢንስቲትዩቱ በመግለጫው ጠቁሟል። በሌላ በኩል በሚቀጥሉት 10 ቀናት በጋ ሁለተኛ የዝናብ ወቅታቸው በሆኑ አካባቢዎች ከቀላል እስከ ከባድና መካከለኛ መጠን ያለው ዝናብ ይኖራል ነው የተባለው። በተጨማሪም አልፎ አልፎ በሚኖሩት ቀናት በሰሜን ምዕራብና በሰሜን የሀገሪቱ አካባቢዎች ወቅቱን ያልጠበቀ ቀላል መጠን ያለው ዝናብ እንደሚኖርም ተጠቁሟል። በሌላ በኩል ከመጪው የህዳር ወር ጀምሮ በአዲስ አበባ ከተማ የቀኑ ዝቅተኛ የሙቀት መጠን ሊመዘገብ እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት ማስታወቁን መዘገባችን አይዘነጋም።
ጀልባዎች ከቀረጥ ነፃ እንዲገቡ ቢፈቀድም ሀገር ውስጥ የገባ አንድም ጀልባ ግን የለም ተባለም። የገንዘብ ሚኒስቴር ኢትዮጵያ በውሃ ቱሪዝም እንቅስቃሴ ያላትን ተሳትፎ እንድታሳድግ በማሰብ ለአንድ ዓመት ብቻ ጀልባዎች ቀረጥ ሳይከፈልባቸው ወደ ሀገር ውስጥ እንዲገቡ ቢፈቅድም እስካሁን ይህንን እድል የተጠቀሙ ባለሀብቶች የሉም ሲል አስታውቋል። የቱሪዝም ሚኒስቴር በበኩሉ በዘርፉ የተሰማሩ ባለሀብቶች ለአንድ ዓመት የሚቆየውን እድል እንዲጠቀሙ ያሳሰበ ሲሆን ይህ አሰራር ደግሞ የጎብኚዎችን የቆይታ ጊዜ እንዲራዘም እድል እንዲፈጥር የታለመ ነውም ብሏል። በዚህም የመዝናኛ ጀልባዎችን ከቀረጥ ነፃ ወደ ሀገር ውስጥ መግባታቸው ኢትዮጵያ ከቱሪዝም የምታገኘውን ገቢ የምታሳድግበትን መልካም አጋጣሚ ይፈጥራል ሲሉ የቱሪዝም ሚኒስቴር የሕዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ አለማየሁ ጌታቸው ተናግረዋል። በተጨማሪም ከቀረጥ ነፃ የሚገቡ ልዩ ልዩ ጀልባዎች የውሃ ላይ ምርምር ለማድረግና የአሳ ሀብትን ለማሳደግ ከፍተኛ ጠቀሜታ እንዳላቸውም ገልጸዋል። በመሆኑም በቱሪዝም ዘርፉ የተሰማሩ ሆቴሎችና አስጎብኚ ድርጅቶች ከሚኒስቴር መስሪያ ቤቱ ፍቃድ ጠይቀው ጀልባዎችን ከቀረጥ ነፃ የማስገባት እድሉን እንዲጠቀሙበትም ጥሪ አቅርበዋል። እንዲሁም ደግሞ ሐይቆች የቱሪዝም መዳረሻ እንዲሆኑ ምቹ ሁኔታን ለመፍጠር የገንዘብ ሚኒስቴር በጉምሩክ አዋጅ ቁጥር 859/2006 አንቀጽ 129 በተሰጠው ስልጣን መሰረት በንግድ ስራ ላይ የተሰማሩ ሰዎች በሞተር ኃይል የሚሰሩ የተለያዩ አይነት ጀልባዎችን ለአንድ ዓመት ያክል ከማናቸውም ቀረጥና ታክስ ነፃ ሆነው ወደ ሀገር ውስጥ እንዲያስገቡ የሚያስችል መመሪያ መስከረም 3 ቀን 2018 ዓ.ም ማውጣቱ ይታወሳል። የቪዛ ጊዜያቸውን ያሳለፉ በሺዎች የሚቆጠሩ የውጭ ሀገር ዜጎች መቀጣታቸው ተገለጸም። የኢሚግሬሽንና ዜግነት አገልግሎት በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36,000 በላይ የውጭ ሀገር ዜጎች ተቀጥተው ወደ ህጋዊ መስመር መመለሳቸውን አስታውቋል። በዚህም ወደ ኢትዮጵያ የሚመጡ የተለያዩ ሀገራት ዜጎች ህግ አክብረው እንዲንቀሳቀሱ እየተሰራ ነው ሲሉ የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ተናግረዋል። በተጨማሪም በዘርፉ በተከናወኑ የሪፎርም ስራዎች ሀገራዊ ጥቅም መጠናከሩን የገለጹ ሲሆን ለአብነትም በአዲስ አበባ በተካሄዱ ዓለም አቀፍና አህጉር አቀፍ ጉባኤዎች የተሳተፉ የውጭ ሀገራት ዜጎች ያለምንም እንከን መስተናገዳቸውን ጠቅሰዋል። በዚህም በቪዛ አገልግሎት ወደ 188 ሀገራት የመዳረሻ ተጠቃሚዎች ሆነዋል ያሉት ዋና ዳይሬክተሯ ይህም ደግሞ የ24 ሰዓት የኤሌክትሮኒክስ ቪዛ አገልግሎት ያለው መሆኑን አመላክተዋል። ከፓስፖርት አገልግሎት ጋር በተያያዘም የተለያዩ የማሻሻያ እርምጃዎች መወሰዳቸውንና በዚህም በህገ ወጥ ሰንሰለት የተሰማሩ 26 ሰዎች ተጠያቂ መደረጋቸውንም አክለው ተናግረዋል። በተጨማሪም በተያዘው በጀት ዓመት 4 ሚሊዮን ፓስፖርት ለመስጠት በቂ ዝግጅት መደረጉንም ዋና ዳይሬክተሯ ተናግረዋል። የገቢዎች ሚኒስቴር የግብር ክሊራንስ የምስክር ወረቀት የብድር መከልከያ ምክንያት መሆን የለበትም ሲል ማሳሰቢያ ሰጠም። ሚኒስቴር መስሪያ ቤቱ ባንኮች የግብር ክሊራንስ የምስክር ወረቀት ይዘው ለብድር ለሚቀርቡ ደንበኞች የተለመደውን የብድር አገልግሎት እንዳይከለክሉ አሳስቧል። ሚኒስቴሩ በቅርቡ በሰጠው የምስክር ወረቀት ላይ የተቀመጠው የታክስ ቅድሚያ መብት ድንጋጌ የብድር አሰጣጥ ሂደቱን የሚቀይር አዲስ መብት አለመሆኑን በማሳወቅ ባንኮችም የምስክር ወረቀቱን ተቀባይነት እንደሌለው ሊያስቡ አይገባም ሲል አስታውቋል። በተጨማሪም ሚኒስቴር መስሪያ ቤቱ ለብሔራዊ ባንክና ለሁሉም ባንኮች በሚል በጻፈው ደብዳቤ ላይ እንዳመላከተው የግብር ክሊራንስ የምስክር ወረቀት የሚሰጠው ግብር ከፋዩ በሕጉ መሰረት የተጣለበትን ታክስ የመክፈል ግዴታ ሲወጣ መሆኑንም ገልጿል። በሌላ በኩል ለታክስ ባለስልጣኑ በቅድሚያ መክፈል እንዳለባቸውና በየትኛውም ሕግ ወይንም በፍርድ ቤት ትዕዛዝም ቅድሚያ የሚሰጣቸው ክፍያዎች መሆናቸውም በግልጽ ተቀምጧል። በተጨማሪም ሚኒስቴሩ እየሰጠ ባለው የታክስ ክሊራንስ የምስክር ወረቀት ላይ የሰፈረው የቅድሚያ መብት ድንጋጌ የታክስ አስተዳደር አዋጅ ድንጋጌ ለመተካት እንጂ ለባለስልጣኑ ሌላ አዲስ ልዩ መብት ለመስጠት እንዳልሆነም አብራርቷል።
የባንክ ባለቤትነት ድርሻና የአክሲዮን ዝውውርን መቆጣጠር የሚያስችል አዲስ ረቂቅ መመሪያ መዘጋጀቱ ተገለጸ። የኢትዮጵያ ብሔራዊ ባንክ የውጭ ዜጎችና የውጭ ዜግነት ያላቸው ኢትዮጵያውያን በባንኮች ውስጥ ሊኖራቸው የሚችለውን የባለቤትነት ድርሻና ገደብ እንዲሁም የተጽዕኖ ፈጣሪ ባለ አክሲዮኖችን የአክሲዮን ዝውውሮችን በተመለከቱ ድንጋጌዎችን ያካተተ ረቂቅ ተዘጋጅቶ ውይይት ሊካሄድበት መሆኑ ተሰምቷል። ይህ ረቂቅም የኢትዮጵያ ብሔራዊ ባንክ የባንክ ስራ ፈቃድና ቁጥጥርን በሚመለከተው አዋጅ ላይ የተቀመጡ ድንጋጌዎችን ለማስፈጸም የሚውል ነው ተብሏል። የአክሲዮን ዝውውሮችን የመቆጣጠሩ ስራ ከዓለም አቀፍ አሰራር ጋር እንዲጣጣም ለማድረግ ጭምር ታስቦ የተዘጋጀው ይህ ረቂቅ በተለይ ደግሞ የአክሲዮን ዝውውሮችን በተመለከተ አዲስ ድንጋጌ የተካተተበት መሆኑን ሪፖርተር ጋዜጣ አስነብቧል። ይህም ደግሞ በአንድ ባንክ ውስጥ ከ2 በመቶ በላይ የባለቤትነት ድርሻቸውን ሊያዘዋውሩ የሚፈልጉ ባለአክሲዮኖች የአክሲዮን ዝውውሩ ተፈጻሚ የሚሆነው በብሔራዊ ባንክ ሲጸድቅ ብቻ ነው ተብሏል። የኢትዮጵያ ብሔራዊ ባንክ እስካሁን ባለው አሰራር የአክሲዮን ዝውውሮችን የተመለከቱ የቁጥጥር ስራዎችን የሚያካሂድበት ድንጋጌ ያልነበረው ሲሆን አሁን ግን የአክሲዮን ዝውውሮችን የሚፈቅድበትና የሚቆጣጠርበት ይሆናል የተባለው ይህ አዲስ ረቂቅ ከባለድርሻ አካላት ጋር ከተመከረበት በኋላ ስራ ላይ የሚውል ይሆናል መባሉን ዘገባው ጠቅሷል። በሌላ በኩል በአዲሱ ረቂቅ መመሪያ መሰረት ከ2 በመቶ በላይ ደረጃ ያላቸው የአክሲዮን ዝውውሮች ሲደረጉ በኢትዮጵያ ብሔራዊ ባንክ ማጽደቅ ግዴታ ከመሆኑም ባሻገር በባንኮችም ከፍተኛ የአክሲዮን ድርሻ ያላቸው ባለአክሲዮኖች አክሲዮኖቻቸውን ዝውውር ለማድረግ ሲፈልጉ የባለአክሲዮኖችን ማንነት የሚገልጽ ዝርዝር መረጃ ማቅረብ ይጠበቅባቸዋል ተብሏል። እንዲሁም አክሲዮኖችን የሚገዛው አካልም ለአክሲዮኖቹ ግዢ የሚውለው ገንዘብ ምንጩ መጠቀስ እንደሚኖርበትም ብሔራዊ ባንክ ያሰናዳው አዲሱ መመሪያ ውስጥ ተካቷል ተብሏል። በዚህም በመመሪያው የተጠቀሱ ድንጋጌዎች ተሟልተውና ይሁንታ ተሰጥቷቸው የአክሲዮን ዝውውሮቹ ከተካሄዱ በኋላም ቢሆን ብሔራዊ ባንክ እነዚህ ዝውውሮችን በተመለከተ ጣልቃ የመግባት መብት እንደሚኖረውም ረቂቁ ያመላክታል። 1 ግራም የወርቅ ዋጋ ላይ ከ2000 እስከ 3000 ብር ጭማሪ መደረጉ ተገለጸ። በኢትዮጵያ የ1 ግራም ወርቅ ዋጋ በከፍተኛ ሁኔታ በማሻቀብ ወደ 29900 ብር መድረሱ ተነግሯል። የ1 ግራም ወርቅ ዋጋ በደረሰኝ ወይንም ከታክስ ጋር ሲሰላ እስከ 29900 ብር መድረሱን ካፒታል ጋዜጣ አደረግኩት ባለው የገበያ ቅኝት ማረጋገጡን ዘግቧል። በዚህም የወርቅ ዋጋ ብቻውን ወይንም ታክስ ሳይጨመርበት ደግሞ 26000 ብር መግባቱ ተመላክቷል። በተመሳሳይ አንዳንድ የሀገር ውስጥ ገበያ ዋጋዎች ደግሞ እንደሚጠቁሙት ከሆነ የወርቁ ዋጋ 25000 ብር ሆኖ ከነደረሰኝ ሲሰላ ደግሞ 28750 ብር መሆኑ ተነግሯል። ይህ የወርቅ ገበያ መጨመር ደግሞ በሀገር ውስጥ ያለውን የዋጋ ግሽበትና ዓለም አቀፍ የወርቅ ገበያ መለዋወጥን የሚያመለክት እንደሆነም ባለሙያዎቹ አስረድተዋል ሲል ዘገባው ጠቁሟል። በተለይም የዋጋው መለዋወጥ የሚስተዋለው ከሳምንታት በፊት ሲሆን ይህም ደግሞ በ1 ግራም የወርቅ ዋጋ ላይ ከ2000 እስከ 3000 ብር ጭማሬ መደረጉ ተገልጿል። የዚህ ዋጋ መናር ደግሞ በጌጣጌጥ ገበያና በወርቅ ተጠቃሚዎች ላይ ተጽዕኖ እንደሚፈጥር የሚናገሩት ባለሙያዎቹ አሁን የዚህ የዋጋ መለዋወጥ የሚቀጥል እንደሚሆንም አጽንኦት በመስጠት ተናግረዋል። በበርካታ የዘይት አምራች ድርጅቶች ላይ እርምጃ መወሰዱ ተገለጸ። የኢትዮጵያ ምግብና መድኃኒት ባለስልጣን የብቃት ማረጋገጫና እውቅና ሳይሰጣቸው በማምረት ስራ ላይ የተሰማሩ ከ70 በላይ የዘይት አምራች ድርጅቶች ላይ እርምጃ መወሰዱን አስታውቋል። በዚህም እርምጃው የተወሰደባቸው አምራቾች ደረጃቸውን ያልጠበቁ፣ ጥራት የጎደላቸውና ደህንነታቸው ያልተረጋገጠ የዘይት ምርቶችን የሚያመርቱ መሆናቸውን የባለስልጣኑ
ባለስልጣኑ የእንስሳት ተዋጽኦና አልሚ ምግብ ዴስክ ኃላፊ አቶ መሐመድ ሁሴን ተናግረዋል። በተጨማሪም ይህ ህገወጥ አካሄድ በህብረተሰቡ ጤና ላይ ከፍተኛ ችግር ከማስከተሉም ባሻገር ከህግ ውጪ የሚፈጸም አሰራር መሆኑን አብራርተዋል። በመሆኑም ችግሩን በዘላቂነት ለመፍታት ከክልሎችና ከሌሎች ባለድርሻ አካላት ጋር በመተባበር ቁጥጥርና ክትትል የሚያደርግ ግብረ ኃይል በማቋቋም እየተሰራ መሆኑን ገልጸዋል። በተጨማሪም በሀገር ውስጥ የሚመረቱ ዘይቶችን ከውጭ የሚገቡ አስመስለው በሐሰተኛ ስምና አርማ ለገበያ ሲያቀርቡ የነበሩ ህገወጥ ነጋዴዎችና ድርጅቶች ላይም እርምጃ እየተወሰደ እንደሚገኝ አክለዋል። በዚህም በማህበረሰቡ ጥቆማ መሰረት የተወሰደው እርምጃው የጽሑፍ ማስጠንቀቂያን ጨምሮ የንግድ መሰረዝንና በህግ መጠየቅን እንደሚያካትትም ተናግረዋል። በተጨማሪም የብቃት ማረጋገጫና እውቅና ሳይሰጣቸው ማንኛውንም ምርት ማምረት እንደማይቻልና በህገወጥ ተግባር የተገኙትንም የማያዳግም እርምጃ እንደሚወሰድም ኃላፊው በአጽንኦት አሳስበዋል ሲል አሃዱ ዘግቧል። ስለሆነም ህገወጥ ነጋዴዎቹ ቦታና ስያሜ መቀያየርን ጨምሮ የተለያዩ የማጭበርበሪያ ዘዴዎችን እንደሚጠቀሙ ገልጸው ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግ እንዲሁም ስለ ጉዳዩ ጥቆማ እንዲሰጥም ጥሪ አቀርበዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የአዲስ አበባ ከተማ አስተዳደር ካቢኔ በበርካታ ዋና ዋና አጀንዳዎች ላይ ውሳኔ አስተላለፈም። የአዲስ አበባ ከተማ አስተዳደር ካቢኔ በትላንትናው ዕለት ማለትም ጥቅምት 12 ቀን 2018 ዓ.ም 5ኛ ዓመት 4ኛ መደበኛ ስብሰባውን አካሂዷል። በስብሰባውም በበርካታ ዋና ዋና አጀንዳዎች ላይ ውሳኔ ያሳለፈ ሲሆን በዚህም የአዲስ አበባ ከተማ አስተዳደር የከተማ የክፍለ ከተማና የወረዳ ምክር ቤት አባላትን ቁጥር ለመወሰን የወጣ አዋጅ ላይ በመወያየት ለምክር ቤት እንዲቀርብ ውሳኔ ተላልፏል። በተጨማሪም የተቋራጭ ግንባታ ግዢና የስራ ስምሪት የአሰራር ደንብ ላይ ካቢኔው ውሳኔ ያስተላለፈ ሲሆን በመጨረሻም ሀገራዊ ፋይዳ ያላቸው ፕሮጀክቶች የመሬት ጥያቄ ላይ ውይይት በማድረግ ውሳኔ ማስተላለፉን የከተማ አስተዳደሩ ኮሚኒኬሽን ቢሮ መረጃ ያመለክታል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 165 ብር ከ80 ሳንቲም የተገዛ 169 ብር ከ12 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 211 ብር ከ5 ሳንቲም የተገዛ 215 ብር ከ27 ሳንቲም ደግሞ እየተሸጠ ይገኛል። ዩሮ እንዲሁ 188 ብር ከ7 ሳንቲም መግዣው ሲሆን መሸጫው ደግሞ 191 ብር ከ83 ሳንቲም ሆኗል። ስዊስ ፍራንክ 195 ብር ከ50 ሳንቲም የተገዛ 199 ብር ከ41 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 44 ብር ከ50 ሳንቲም የተገዛ 45 ብር ከ39 ሳንቲም የተሸጠ ይገኛል። የሳውዲ ሪያል እንዲሁ 43 ብር ከ75 ሳንቲም መግዣው ሲሆን መሸጫው ደግሞ 44 ብር ከ63 ሳንቲም ሆኗል። በተጨማሪም የቻይናው ዩዋን 23 ብር ከ40 ሳንቲም እየተገዛ 23 ብር ከ87 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።
ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል።